እንግሊዘኛ ከሌሎች ቋንቋዎች አንፃር በጣም ቀላል የሚባል ቋንቋ ነው። ለምሳሌ የእንግሊዘኛ ግራመርን ብናይ ህጎቹ በጣም ትንሽ ናቸው። ትንሽ ህጎችን ይዘን በርከት ያሉ ሐሳቦችን በቋንቋው እንድንናገር እንድንጽፍ ያደርገናል። እንግሊዘኛ ምንም ያህል ቀላል ቋንቋ ቢሆንም አጻጻፉ ግን በጣም አስቸጋሪ ነው። ከሌሎች ቋንቋዎች በተለየ መልኩ በምንጽፍ ጊዜና በመናነብ ጊዜ ብዙ የሚያስቸግሩ ነገሮች አሉት። ከነዛ መካከልም ብዙ ጊዜ በተደጋጋሚ ተሰማላችሁ ያስባለው ይችኛዋ ፊደል ትዋጣለች አትነበብ፣ ነገር ግን ተጽፋ እናያታለን አይደለ? ዛሬ ሙሉ ትኩረታችን የምናደርገው የሚዋጡ ድምጾች የሚዋጡ ቃላቶች የሚባሉት ላይ ይሆናል። in English ምን ብለን እንጠራቸዋለን? we call them silent letters. letters ፊደላት ናቸው። ከኤ እስከ ዜድ ያሉ ፊደላት ሆነው ነገር ግን ምንድናቸው? ሳይለንት ናቸው። ድምጽ አልባ ናቸው። ድምጻቸው ይዋጣል ማለት ነው። ስለዚህ ሳይለንት ሌተርስን ምን ብለን ማብራራት እንችላለን? written ይጻፋሉ፣ written but not pronounced. written but not pronounced ይጻፋሉ ግን አይነበቡም። እዚህ ጋር ምሳሌዎችን አስቀምጫለሁ። የመጀመሪያውን እኔ የመጀመሪያው ላይ አራት ፊደላት አሉ K N O W። K ድምጿ ምንድነው? የኬ ድምጽ እንደምናውቀው ክ የሚል ድምጽ ነው ያላት አይደለ? K እዚህ ውስጥ ግን K is written but not pronounced ተጽፋለች ነገር ግን አትነበብም። ስለዚህ K ሳይለንት ሌተር ማለት እንችላለን። ምክንያቱም በመናነበው ጊዜ no ብለን ነው የምናነበው። no ማወቅ no። ስለዚህ ድምጽ ያለው እነዚህ ላይ ነው። K ምንድነች? K ሳይለንት ሌተር ነች ማለት ነው። right ሁለተኛውስ right እዚህ ውስጥም እያነበብን ያለነው ይሄንን ነው እንጂ W-ን እያነበብን አይደለም። ስለዚህ K እና W ምንድናቸው? ሳይለንት ሌተር ናቸው። እዚህ ጋርም በምንመጣ ጊዜ የምናነበው ከኤስ ጀምሮ ነው። ሳይኮሎጂ ብለን ነው የምናነበው። P ምንም አይነት ድምጽ የላትም። P ምንድነች? የምትዋጥ ድምጽ ነች። ፕላመር ምን ይላል? ፕላመር አሁን ይሄንን በምናነብ ጊዜ የቧንቧ ሰራተኛ የቧንቧ ባለሙያ ማለት ነው። ፕላምበር አንልም። የሚነበቡት ፕላም እና አር ፕላመር ምንድነች? ቢ ሳይለንት ነች እዚህ ውስጥ ማለት ነው። ዛሬ እንግሊዘኛ ላይ የሚገኙ ሲጻፉ የሚቀመጡ ነገር ግን ድምጻቸው የማይነበቡ ሳይለንት ሌተሮችን በደንብ ማሳያችሁ ይሆናል ማለት ነው። የዚህ አይነት ትምህርቶችን ብዙ ጊዜ ሰርቼ ዩቲዩብ እና ቲክቶክ ላይ በመለቅ ጊዜ የሚመጡ አንዳንድ ኮሜንቶች አሉ። እንግሊዘኛ ቋንቋ በጣም ችግር ያለበት ደካማ ቋንቋ ነው። ስለዚህ ለምንድን ነው የምንማረው ይሄንን ደካማ ቋንቋ የሚሉ ኮሜንቶች ይመጣሉ። ኦፍ ኮርስ አንድ ቋንቋ የራሱ ድክመት የራሱ ጥንካሬ ይኖራል አይደል? የእንግሊዘኛ በጣም ትልቁ ድክመት አጻጻፍ፣ ስፔሊንግ፣ ድምጽ አወጣጥ ነው። ያ ማለት ግን መማር ማወቅ የለብንም ማለት አይደለም። እንግሊዘኛ ከቋንቋ በላይ ነው። እንግሊዘኛን ማወቅ ለብዙ እድሎች በር ይከፍትልናል። ስለዚህ የግድ ስለሚያስፈልገን ነው የምንማረው ማለት ነው። ሶ እነዚህ ኮሜንቶች አሁንም ይመጣሉ ብዬ አላስብም። ቀጥታ ወደ ትምህርታችን። ሶ ሳይለንት ሌተርስ የሚባሉትን ሊስት እያደረግን ያለን በመጀመሪያ ደረጃ እንግሊዘኛ ላይ ወደ 26 የሚደርሱ ሌተሮች አሉ አይደለም? ኦልሞስት በሚባል ደረጃ ሁሉም የሆነ ቦታ ላይ ይዋጣሉ፣ ሳይለንት ይሆናሉ። ኮመን ላይሆን ይችላል፣ በተደጋጋሚ ላይ መጡ ይችላሉ፣ ግን ኦልሞስት በሚባል ደረጃ የሆነ ቦታ ላይ ሳይለንት ይሆናሉ። መጀመሪያ ሳይለንት የሚሆኑበትን አብዛኞቹን እንዘርዝር እንይና በጣም ኮመን የሆኑትን ነጥለን ደግሞ ልናውቃቸው የሚገቡትን ግን ከነዚህ ቀጥሎ ለብቻቸው ሰፋ አድርገን እንማራለን ማለት ነው። ሶ እንደምታዩት አብዛኞቹ አሉ። 6 ብቻ አይደለም፣ እንቀጥላለን። የመጀመሪያው ማነች? ቢ ሳይለንት ልትሆን ትችላለች። ቢ ልትዋጥ ላትነበብ ትችላለች። መቼ የሚለውን አሁን እዚህ ጋር አላሳያችሁም። ቀጣይ ላይ በደንብ በሰፊው እናያለን። በዚህ በኩል መጀመሪያ ያስቀመጥኩላችሁ ሳይለንት አይደሉም። ሬጉላር በቃ የተለመደው ሳይለንት ሳይሆኑ የሚነበቡበት ነው። እዚህ ጋር ደግሞ ሳይለንት ሆነው የሚነበቡበትን ያስቀመጥኩላችሁ። ቢን እንያት። ቢ ሁለቱ ቃላቶች ውስጥ ትነበባለች፣ አትዋጥም። ባት ቤንድ
ቢ ሁለቱም ውስጥ ድምጽ አላት። እነዚህ ጋር ስትመጡ ግን ምንድነች? ቢ ሳይለንት ነች። ክላይምብ አትሉ። ክላይም 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 ነው የምትሉት። ላም ላምብ አትሉ። ላም ላም። ቢ ሳይለንት ነች። ይሄን ስንጨርስ ቀጥለን ለብቻዋ መቼ ነው ሳይለንት የምትሆነው የሚለውን እየተነተንን እናያለን። ሶ እንደምታዩት ቢ ሳይለንት መሆን የምትችል ቃል ነች ማለት ነው። አይ ሚን ፊደል ነች። 2 ሲ ሳትቀር ሳይለንት ልትሆን ትችላለች። ሲ ብዙ ጊዜ ክ የሚል ድምፅ ትሰጠናለች አይደለ? ወይም ደግሞ ስ ልትሆን ትችላለች። እዚህ ጋር ነኝ ካት ኮልድ ካት ኮልድ። ሲ እዚህ ውስጥ ትነበባለች፣ ሳይለንት አይደለችም። እነዚህ ጋር ደግሞ እንያት እስኪ ሲ እዚች ጋር አለች፣ ታያችኋለች። እዚች ጋርም ከኤስ ቀጥሎ አለች። መስል ስንል ስ የሚለውን ድምፅ ከኤስ ነው እያገኘን ያለው። መስል ዲሲፕሊን ዲ ኤስ አለች አይደለ? ኤስ ድምፅ ትሰጠናለች። ሲ ሳይለንት ሆናለች። ግልጽ ነው። ሲ ሳይለንት ነች። ሶ ሲም ሳይለንት የምትሆን ፊደል ነች ማለት ነው። ዲ ዶግ ዴንቲስት ሁለቱም ውስጥ ሳይለንት አይደለችም፣ ትነበባለች። እዚህ ጋር ስንመጣ ኤጅ ዲ ሳይለንት ነች። ብሪጅ ዲ ሳይለንት ነች። ኤጅ ብሪጅ። ጂ ጋር እንምጣ። ጊቭ ጎን ጂ ምንድነች? ግ የሚል ድምፅ እየሰጠች ነው። ጊቭ ጎን። ሁለቱ ጋር ደግሞ እያት። ሳይን ጂ ታውጣለች፣ አሳይን ታውጣለች። ወይም ደግሞ ዲዛይን እያልን ሌሎች ቃላቶችን መጨመር እንችላለን። ጂ ሁለቱም ጋር ሳይለንት ነች ማለት ነው። ነምበር 5 ኤች ሃት ሃንድ። ስለዚህ ኤች ትነበባለች እዚህ ጋር ስንመጣስ ሆነስት አንልም። ኦነስት አወር ኤች ሳይለንት ነች። ኬ ብዙ ጊዜ እናውቀዋለን። ኪስ ኪንግ ኬ ሳይለንት አይደለችም፣ ትነበባለች። እዚህ ጋር ግን ኖው ኒ ኬ ሳይለንት ነች ማለት ነው። ሌሎቹንም ለብቻቸው ደግሞ የግድ ልታውቋቸው የሚገቡ የምንላቸው ለይተን እናያለን። በማስከተል እነዚህን ሳይለንት ሌተርስ እናያለን። ኤል ኤን ፒ ቲ ደብሊው። እንዳያችሁት ከ26ቱ ሌተርስ ብዙዎቹ ሳይለንት የሚሆኑበት ኮንዲሽን አለ ማለት ነው። እነዚህን አሁን በእነዚህ ቃላቶች እናብራራለን። ከዛ ባለፈ በሰዋስው አካዳሚ ከዚህ በፊት ምዝገባ ያመለጣችሁ ተማሪዎች የፊታችን አርብ ወይም ደግሞ ግንቦት 1 አዲስ የእንግሊዘኛ ኮርስ ምዝገባ እንጀምራለን። በመሆኑም ቀኑ በሚደርስ ጊዜ እየደወላችሁ ስለ ኮርሱ ሙሉ መረጃ በማግኘት መመዝገብ እንደምትችሉ ከወዲሁ ማሳወቅ እወዳለሁ። ወደ ሌሰናችን ስንመለስ የመጀመሪያዋ ኤል ነች። ኤል እዚህ ጋር እንደምታዩት ሎንግ ሌግ ድምጿ ሳይለንት አይደለም፣ ትነበባለች። እነዚህስ ነው አይደለ? ሃልፍ ቶልክ ል የሚል ድምጾች አሉ እዚህ ውስጥ እንደዚህ ፕሮናንስ ይደረጋል። ስህተት ነው አይደለ? ሃፍ ኤል የለችው። ቶክ ኤል የለችው። አሁን ግልጽ ነው። ስለዚህ ኤል ሳይለንት ልትሆን ትችላለች። በደንብ በዲቴል እንመጣበታለን። እሺ 8 ኤን ነን ኔት እዚህ ውስጥ ሳይለንት አይደለችም። እዚህ ጋር ስትመጡ ግን ሁለቱ ጋር ከኤም አጠገብ ኮለምን አንልም። ኮለም ሂምን አንልም። ሂም መዝሙር ማለት ነው አይደል? ሂም ነው የምንለው። ነምበር 9 ፒንክ ፓንች ፕ የሚል ድምፅ አላት። እዚሁ ስንመጣስ ሪሲፕት እንላለን። ሪሲት ደረሰኝ። ሪሲት ፒ ሳይለንት ነች። ሳይኮሎጂ ፒ ሳይለንት ነች። ቲ ጋር ስንመጣ ቴክ ትሪፕ ቲ ትነበባለች። እዚህ ጋር ስንመጣ ግን ሊስትን አንልም። ሊስን ፋስን። ስለዚህ ቲ እዚህ ውስጥ ተቀምጣለች። ሪትን but not pronounced, so it is
ሳይለንት ሌተር ማለት ነው። የመጨረሻውን እኔ ደብሊው በጣም ብዙ ጊዜ ሳይለንት የሚሆን ቃለው with wait ሁለቱም ውስጥ ደብሊው ይነበባል። እነዚህኞቹ ጋር ስንመጣ ግን ሪስት ደብሊው ሳይለንት ነች። ራፕ ደብሊው ሳይለንት ነች። ስለዚህ እንዳያችሁት የእንግሊዝኛ ቋንቋ አንድ አስቸጋሪ የሚያደርገው በርካታ የእንግሊዝኛ ፊደሎች የተለያየ ቦታ ይጻፋሉ፣ ነገር ግን አይነበቡም። ይሄ የሆነበት ከጀርባ ብዙ ምክንያት አለኝ። እሱን አሁን አንዘረዝርም። እዚህ ውስጥ ካየናቸው ውስጥ አንዳንዶቹ ግን ብዙ ጊዜ ሳይለንት መቼ ይሆናሉ የሚለውን ማወቅ አይከብደንም። ስለዚህ እንዴት አድርገን ነው እሱን ማወቅ የምንችለው የሚለውን በጣም ኮመን የሆኑና ፍሪኩዌንትሊ በተደጋጋሚ የሚያጋጥሙን ሳይለንት ሌተሮች ለይተን እንማር። ቀደም ካየናቸው በርካታ ሳይለንት መሆን ከሚችሉ ፊደሎች ውስጥ በጣም ኮመን በተደጋጋሚ የምታጋጥመን ማነች? ኬ። ስለዚህ ትኩረታችን አሁን እናደርጋለን ሳይለንት ኬ። መቼ ነው ሳይለንት የምትሆነው የሚለው በጣም ቀላል ነው። እዚህ ጋር 8 ቃላቶች አለ። ሁሉም ውስጥ ኬ ሳይለንት ነች። አንድ ኖ ኬ ድምጽ የላትም፣ ተጽፋለች ድምጽ የላትም። ኒ ናይፍ የምታውቋቸው ቃላቶች ናቸው ብዬ አስባለሁ። ናክ ማንኳኳት አይደለ? ናኪንግ ዘ ዶር ናክ ኬ ስቲል ሳይለንት ነች። ናይት ኬ ምንድን ነች? ሳይለንት ነች። ናክል ኒት ናውሌጅ። ኦኬ ሁሉም ውስጥ ኬ ከፊት ለፊት ተቀምጣለች፣ ነገር ግን ሳይለንት ነች። ሶ ኬ ምን ብለን መደምደም እንችላለን? ኬ ኤንን አስከትላ ስትመጣ ኬ ሳይለንት ነች። ምክንያቱም ሁሉም ውስጥ ከኤን አለ አይደለ? እስከ 8ኛው ድረስ ብትሄዱ ከኤን ነው፣ ኬ ሳይለንት ነች። ስለዚህ ይሄ በጣም ኮመን ለመያዝ የማያስቸግር መሆኑን እናያለን ማለት ነው። ቅድም ኬ የተለያዩ ቃላቶች ውስጥ ሳይለንት እንደነበረችው ሁሉ በማስከተል ደግሞ ጂን እናያለን። ጂም በተመሳሳይ መልኩ እነዚህ ቃላቶች ውስጥ ሳይለንት ነች። ሳይን፣ ዲዛይን። አሁን ሳይለንት ባትሆን ኖሮ ጂ ምን አይነት ድምጽ ትሰጠን ነበረ? ግ ወይም ጅ የሚል ድምጽ መስጠት ነበረባት አይደለ? እዚህ ውስጥ ግን የዛይን ድምጽ የላትም፣ አትነበብም። ሳይን፣ ዲዛይን፣ አላይን፣ ሪዛይን፣ አሳይን፣ ካምፔን፣ ፎሪን ሁሉም ውስጥ ጂ ምንድን ነች? ሳይለንት ነች ማለት ነው። ጂ በእርግጥ እነዚህ ላይ ብቻ አይደለም። ሳይት፣ ላይት፣ ፍራይት እያለን ስናወራ ጂኤችቲ ሆና ስትመጣም ጂ ሳይለንት እንደምትሆን መያዝ አለብን። እዚህ ጋር ሁሉንም የሚያመሳስላቸው ምንድነው? ጂ ብለው ኤን እያሉ የመጡት። በዚህ ጊዜ ጂ ሳይለንት ነች ብላችሁ መውሰድ ትችላላችሁ። ቀጥሎ የምናያት ሳይለንት ቢ ይሆናል። ስለዚህ አሁን እነዚህ ቃላቶች ውስጥ ብ የሚል ድምጽ አታገኙም። ስለዚህ ስታነቧቸው ቢ የለችም ብላችሁ አንብቡ። ቢን የለችም ብላችሁ ኮንሲደር አድርጉ። ስትጻፋለች፣ ነገር ግን ስናነባት የለችም። ስለዚህ ክላይም በቃ ጨረስኩኝ። ክላይም ብ አልልም። ክላይም ታምብ አልልም። ታም ብ አልልም። ላምብ አልልም። ላም ቢ ሳይለንት ነች አይደለ? ከምን ቀጥሎ ስለመጣች? ከኤም ቀጥሎ ስለመጣች ኤም ቢ። ናምብ አትሉም። ናም። አሁን ይሄንን ብዙ ጊዜ ቦምብ እንላለን። በአማርኛ ላይ የተለመደ ነው። ኢትስ ኦኬ። ቋንቋ ከአንድ ቋንቋ ይዋሳል፣ ከዛ የራሱ ያደርገውና በዛ አጠቃቀም ሊቀጥል ይችላል። አማርኛ ላይ ቦምብ ኢትስ ኦኬ፣ ምንም ችግር የለውም። በእንግሊዘኛው ግን እንደዛ ካላችሁ ስህተት ነው የሚሆነው። በእንግሊዘኛው ባም ነው የምንለው። ባም ብ የለም። ባም በራሱ አይደለም። ባም ፕላምብ አንልም። ፕላም እቺኛ እንዴት ነች? ፕላም ብለን እናነባለን ማለት ነው። ቀጣዩ ሳይለንት ሌተራችን ፒ ነች። ሳይለንት ፒ በብዛት የምናውቀው ነው። ይሄኛውን ቃል ሳይኮሎጂ ስንጽፍ SYCHOLOGY ፒ ተጽፋለች። ፒ ግን ምንድነች? ሳይለንት ነች። ሳይኮሎጂ እንጂ ፕ ሳይኮሎጂ አይደለም። ፕ የሚል ድምጽ የለንም። ሳይኮሎጂ። ቀጥሎም እንደዛው ኒሞኒያ ከኤን ጋር ነው የሚጀምረው።
ፒ ሳይለንት ነች። ሳይኪያትሪ ፒ ሳይለንት ነች አይደለ? የመጨረሻውስ ሳይኪክ። ስለዚህ ፒ ከፊት ለፊት ሳይለንት ነች ማለት ነው። ስለዚህ ብዙ ጊዜ ፒ ኤስን አስከትላ ስትመጣ ወይም ደግሞ ኤንንም አስከትላ ስትመጣ ከፒ አጠገብ የሆነ ኮንሶናንት ሲመጣ ብዙ ጊዜ ፒ ሳይለንት ትሆናለች። እዚህ ጋርም 4 ጨምር ያለው እነዚህንም እኔ ሁሉም ኤች አላቸው አይደለ? ኤች ግን እነዚህ ውስጥ ምንድነች? አትነበብም። እዚህ ጋር our ብላችሁ ነው የምትጀምሩት። our honor ክብር ማለት ነው። honest ghost አንድ ልጨምር RHYME እንዴት ነው የምናነበው? ራይም የሆነ ድምጽ ማለት ነው አይደለ? የሙዚቃ ድምጽ ራይም ያደርጋል ስንል አብሮት ይሄዳል። ራይም። ስለዚህ ኤች ሳይለንት ነች። እዚች ጋርም ሳይለንት ኤች አለችን ማለት ነው። ሌላኛዋ በጣም በተደጋጋሚ ሳይለንት ሆና የምትመጣዋ ኤል ነች። እዚህ ውስጥ ሁሉም ጋር ኤል አለች። ኤልን እያጠፋችሁ ማንበብ ትችላላችሁ። ኤል ተጽፋለች ግን ኢግኖር ማድረግ ማለት ነው። ካም CAM ካም አይደለ? ካም ዳውን መረጋጋት። ፓም ሳልመን አይደለም ል የለችው ሳመን። ዎክ ቶክ እሺ ዋክ the talk ምን ማለት ይመስላችኋል? የተናገርከውን ሂደው ወይም ደግሞ ያልከውን ነገር ተግብረው ለማለት በእንግሊዝኛ walk the talk እንላለን። ኦኬ 6 half ኤል ሳይለንት ነች። chalk ኤል ሳይለንት ነች። should would could እንግዲህ ል የሚል ልብስ እዚህ ውስጥ አልሰማችሁም አይደለ? so in these words ኤል is silent እነዚህ ውስጥ ኤል ሳይለንት ነች ማለት ነው። ከዚህ በፊት ዴሊቨር ባደረግነው የእንግሊዘኛ ኮርሳችን ላይ መሳተፍ ያልቻላችሁ ተማሪዎች የፊታችን አርብ ግንቦት 1 ዕለት አዲስ የእንግሊዘኛ ኮርስ ምዝገባ እንጀምራለን። በመሆኑም የዛ ቀን እየደወላችሁ ወይም ደግሞ ቴሌግራም ላይ እኔን በማናገር ሙሉ መረጃ ማግኘት ትችላላችሁ። በድጋሜ እሱ ላስታውሳችሁ ብዬ ነው። የመጨረሻዋ ሳይለንት ሌተራችን ማነች? ደብሊው ነች። ደብሊው ምን አይነት ድምጽ ነው ያላት? ው። ነገር ግን ሳይለንት ከሆነች ይሄ ድምጿን አናገኘውም ማለት ነው። ራይት ደብሊው ድምጿ የለም። ራይት ሮንግ ራፕ ሪስት ሬክ ራይት ሮንግ ራፕ ሪስት ሬክ ደብሊው ተቀምጣለች፣ ነገር ግን ድምጽ የላትም። ስለዚህ ደብሊው እና አር መጡ ማለት ደብሊው ምንድነች? ሳይለንት ነች። ሞስትሊ ይሄ ነው ሀፕን የሚያደርገው፣ ግን ሁሌ በዚህ ብቻ አይደለም። እዚህ ጋር ያሉትን ደግሞ ነው ሁ ደብሊው ሳይለንት ነች። ሁ ደብሊው እዚህ ውስጥ አትነበብም። ሁም ሁዝ ሶስቱ ካያችኋቸው እንደዛ ነው። ኦኬ ሆል እነዚህ ደብል ኤጁኬሽኖች ማለት ነው። እዚህ ድረስ ሆል ሁሉም ማለት አይደለም። ይችኛው ሆል አሁን እዚህ ውስጥም ደብሊው ሳይለንት ቱ ሁለት እዚህ ውስጥ ደብሊው ሳይለንት ነች። ሶ ይሄ ትምህርታችን የስፔሊንግ ኮርሳችን ውስጥ የሚካተት ነው። ስፔሊንግ በምንጽፍ ጊዜ ሳይለንት ሌተሮችንም ጽፈን ማካተት እንዳለብን ስቲል ፕሮናንስ ባይደረጉም ነገር ግን እንደሚጻፉ ማወቅ ይጠበቅብናል። በመሆኑም በዩቲዩብ ቻናላችን ላይ ስፔሊንግ ብለን የጀመርነው ትምህርታችንን በዚህ መልኩ እንግዲህ እየቀጠልን ነው። በቀጣይም ደግሞ ስቲል የኮንሶናንቶች ላይ የምናያቸው ትምህርቶች ይኖራሉ ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። ጥያቄ ግልጽ ያልሆነ ነገር ካለ ደግሞ ኮሜንት ሴክሽን ላይ ወይም ቴሌግራም ላይ ለኔ መላክ ትችላላችሁ። ቻው።